ጌና ጾም ላይ አከራካሪ ከሚባሉ ነገሮች መካከል አንዱ የጋድ ጾም አለ ወይስ የለም በገና የሚል ነው። ጋድ አለ። ያው እንደሚታወቀው ፍትሐ ነገሥታችን በፍትሕ መንፈሳዊ አንቀጽ 15 ላይ 2 ቀን እንድንጾም ነው የታዘዝነው። ግን እንደ አንድ ጾም ነው የሚቆጠረው። ረቡዕና ዓርብን 2 ቀን ቢሆኑም እንደ አንድ ጾም አይደል የምንቆጥራቸው። ጾመ ድኅነት ብለን በአንድ ነው የምንይዛቸው። ጋድም ልክ እንደዛው ነው። 2 ቀን ነው የሚጾመው፣ ግን 1 ቀን ነው እንደ አንድ ጾም ተብሎ ነው የሚያዘው። 2 ቀን ያልነው የጌና የልደት ዋዜማና የጥምቀት ዋዜማ ናቸው። ሁለቱ እንደ አንድ ተቆጥረው ጾመ ጋድ ወይም ጾመ ገሃድ ተብለው የሚጠሩ ናቸው ማለት ነው። በነገራችን ላይ ልብ የማይሉት ነገር ጋድ በገና ጾም ላይ ምን ያደርጋል? ጾም እኮ ነው እስከ መጨረሻው። ስለዚህ የለም ብለው የሚያስተምሩ ሰዎች ልብ ያላሉት ነገር ቢኖር ምን መሰለህ? ጋድ ባይኖር ኖሮ ልደት፣ ረቡዕ፣ የሚዋል ዓርብ እንጾማለን እንጂ አንበላም ነበር። ይሄ ደግሞ በሌሎቹ ጋድ በሌላቸው አጽዋማት እናውቀዋለን። የፍልሰታ ጾም ለምሳሌ ረቡዕ ቢውል ውለን ነው የምንቀድሰው፣ ጾመን ነው የምንውለው። የእመቤታችን የትንሣኤ በዓል ነው ዛሬ፣ ደስታችን ነው፣ እናከብራለን፣ እንበላለን አንልም። ለምን? ጋድ የለውም። ጋድ የሌላቸው በዓላት ፍስክ አያደርጉትም፣ ጾም አያሽሩም። በጾም ቀን ከዋሉ ያው ጾም ነው ማለት ነው። እንደዚያ ነበር የሚሆነው። ልደትንና ጥምቀትን ግን ረቡዕና ዓርብ ቢሆን እንበላለን። የተፈቀደበት ምክንያት ምንድን ነው ከተባለ ጋድ በመኖሩ ምክንያት ነው። ጋድ ማለት ለውጥ ማለት ነው። ትርጉሙም እኮ እንደዚያ ነው። የምንናገረውን ነገር ትርጉሙን ካለማወቅ ካልሆነ በስተቀር ጋድ ብለን እኮ ለውጥ ነው። ዘውቱ ተውለጠ ረቡዕ ዓርብ ማለት ነው። ጋድ ሲተረጎም የዓርብና የረቡዕ ለውጥ ተብሎ ነው የሚፈታው። እና ይሄንን ባለማስታወስ ይመስለኛል ስንጾም አይደል እንደ ሰንበት ነው ጋድ የሚባል የለም። ይሄ እንዳለ በጠቅላላው የገና ጾም የልደት ጾም ተብሎ ነው የሚጠራው ብለው የሚያለባብሱት የሚያልፉት ሰዎች ስላሉ ነው። ጋድ አለ። 44ኛውም ቀን እሱ ነው። ምናልባት አንዳንዴ በ28 ሲሆን በ28 ሲሆን ጋድ ለብቻው ላይቆጠር ይችላል። ልክ ረቡዕና ዓርብን አብረን እንቆጥራቸው የለ። በዚህ በገና ጾም እኮ ብዙ ረቡዕና ዓርብ አለ። ለብቻው ለይተን ጾም አናውጅም። ረቡዕ ስለሆነ ሌላ 8 ሰዓት፣ ሌላ 6 ሰዓት፣ ሌላ 9 ሰዓት ጨምር አንለውም ሰውን